የኢትዮጵያ ንግድ ባንክ ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚያዘጋጀው ወራዊ የሲቢ እንጦጦ ፓርክ ረን ከ4 ወራት ረፍት በኋላ በደማቅ ሁኔታ ዛሬ ተካሂዷል። መርሃ ግብሩ በቡድንና በግል የተሳተፉ ከ1200 በላይ ተሳታፊዎችን አስመልክቷል። ይበልጣል ሰውነት ተጨማሪውን ይዞታል። የኢትዮጵያ ንግድ ባንክ ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚያዘጋጀው ወርሃዊ የሩጫ ውድድር ነው ሲቢ እንጦጦ ፓርክ ረን። መርሃ ግብሩ ከ4 ወራት ረፍት በኋላ በደመቀ ሁኔታ ሲካሄድ በቡድንና በግል የተሳተፉ ከ1200 በላይ ተሳታፊዎችን አስተናግዷል። እስካሁን ከተደረጉት ዙሮች ከፍተኛው የተሳታፊ ቁጥር የታየበት መሆኑ ተነግሯል። ሲቢ እንጦጦ ፓርክ ረን ከሩጫ ባለፈ ማህበረሰባዊ መስተጋብርን በማጠናከር ረገድ ጉልህ ሚና እየተጫወተ እንደሚገኝ ተሳታፊዎች ለኢቲቪ ተናግረዋል። በስፖርት ምክንያት ያገኘኋቸው በጣም ውድ የሆኑ እህት ወንድሞች አሉኝ እና በጣም ጥሩ ነገር ነው። ጤናም ላይ በጣም ትልቅ ለውጥ ነው ያለኝ። ሙሉ ጤናማ ነኝ። አሁን እንደምታየኝ ቀጠን ያልኩ ነኝ። ጥሩ ነው፣ ደስ ይላል። ግዴታ ለውጤት ብቻ ሳይሆን ጤናንም መጠበቅ ትልቅ ነገር ነው ብዬ ነው የማስበው እና በጣም ደስ የሚለው ነገር ደግሞ ምንድነው እዚህ ጋር ፕሮግራም ማኔጅ የሚያደርጉት ሰዎች በጣም ፕሮግራምድ ናቸውና በጣም ደስ የሚለው የምር ማለት ነው። እና ለሱም የሆነ ውድድርም በሳምንት 2 ምናምን ሰራለሁ። ያው መጣለሁ የተሻለ ነገር ለማምጣት ሰራለሁ። እዚህ 6ኛ 7ኛ ነው የምወጣው። ቀጣይ ደግሞ አሻሽላለሁ እያልኩ እሮጣለሁ። ሌላም ቦታ ትሬኒንግ ታደርጋለህ፣ ጂምም ትሬኒንግ ታደርጋለህ፣ ቤትም ትሬኒንግ ታደርጋለህ። ኢቭን ደግሞ እንደዚህ አይነት ደግሞ ኦፖርቹኒቲ ቻንስ ሲኖር ትሬኒንግ ታደርጋለህ። በዚህን ጊዜ ራስህን ሞቲቬት ታደርጋለህ፣ ታበረታታለህ። ለኔ ጥሩ ጥቅም ነው ብዬ ገምታለሁ። ሪላክስ እንዳገኝ ያደርገኛል። የኢትዮጵያ ንግድ ባንክ የደንበኞች ተሞክሮ ምክትል ፕሬዚዳንት ኃይለ ኢየሱስ በቀለ እንደገለጹት ባንኩ ባለፈው ዓመት 9 ዙር ሩጫዎችን በተሳካ ሁኔታ አከናውኗል። የመርሃ ግብር ባንኩ ከሚሰጣቸው የባንክ አገልግሎቶች ማስተዋወቅ ባለፈ ማህበራዊ ኃላፊነቱን የሚወጣበት ቁልፍ መንገድ መሆኑን ጠቁመዋል። እንደ ንግድ ባንክ ያሉ ትልልቅ ተቋማት ከሚሰሯቸው በርካታ ማህበራዊ ኃላፊነቶች አንጻር ስፖርቱን በመደገፍ በተለይ ደግሞ አትሌቲክሱን በመደገፍ ዓለም አቀፍ ውድድር ላይ እናደርግ የነበረውን ውጤት ማስቀጠል ማሻሻል እንደሚቻል እናምናለን። ስለዚህ ሌሎችም ይሄንኑ አርአያ ተከትለው እንዲሰሩ እናበረታታለን። የታላቁ ሩጫ በኢትዮጵያ የማርኬቲንግ ኃላፊ ህሊና ንጉሴ በበኩላቸው ውድድሩ ከ4 ወራት ረፍት በኋላ የተጀመረ ቢሆንም ከፍተኛ መነሳሳት እንደታየበት ገልጸዋል። እንደ መጀመሪያ ወር በጣም ብዙ ሰው ተሳታፊ የነበረው እስካሁን ባለን በቁጥር ከፍተኛ ቁጥር ተሳታፊ ያየንበት ነው። ወደ 1200 ተሳታፊዎች ተመዝግበዋል ለዚህ ውድድር። ስለዚህ በተሳታፊ ቁጥር ትልቅ ተሳታፊ የነበረበት ነው። እንዳየውም የጠዋት ብርዱንም ቅዝቃዜውንም ችሎ ሰው በደንብ ወደ ውድድሩ መጥቷል። ደስ የሚል ድባብ ነበረ ውድድሩ። ሩጫን የአኗኗር ዘይቤ ማድረግን ያለመው ይህ መርሃ ግብር ለሚቀጥለው 1 ዓመት በተከታታይ በየወሩ ይካሄዳል ብለዋል። የሲቢ የኢትዮጵያ ፕሪሚየር ሊግ 2ኛ ዙር ዛሬ ሐዋሳና አዳማ ላይ በሚደረጉ 4 ጨዋታዎች ጅማሬውን ያደርጋል። ከረፍት መልስ በ20ኛ ሳምንት የሚመለሰው የሲቢ የኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 9 ሰዓት ላይ ወላይታ ዲቻ ከመቻል ይጫወታሉ። የመጀመሪያውን ዙር በ30 ነጥብ 5ኛው ነው ያጠናቀቀው መቻል ነጥቡን በማሳደግ ወደ መሪዎቹ ለመጠጋት ሲጫወት በ16 ነጥብ 19ኛ ደረጃ ላይ የተቀመጠው ወላይታ ዲቻ ከወራጅ ቀጠናው ለመውጣት ወደ ሜዳ ይገባል። 12 ሰዓት ሲል ደግሞ ኢትዮጵያ ንግድ ባንክ ከፋሲል ከነማ ይገናኛሉ። ፋሲል ከነማ ጨዋታውን ካሸነፈ የሊጉን መሪነት ለጊዜውም ቢሆን የሚረከብ ሲሆን ኢትዮጵያ ንግድ ባንክ ድል የሚያደርግ ከሆነ ደረጃውን ያሻሽላል። በተመሳሳይ በሐዋሳ ዩኒቨርሲቲ ስቴዲየም 2 ጨዋታዎች ሲደረጉ 9 ሰዓት ላይ ሀዲያ ሆሳዕና ከባህር ዳር ከተማ የሚያደርጉት ጨዋታ ይጠበቃል። ሁለቱ ክለቦች በመጀመሪያው ዙር ካደረጓቸው 19 ጨዋታዎች ተመሳሳይ 24 ነጥብ ሰብስበዋል። በሌላ ጨዋታ 12 ሰዓት ላይ ኢትዮጵያ መድን ከአዳማ ከተማ ጨዋታቸውን ያደርጋሉ። አስቸጋሪ ውድድር ዓመት ያሳለፈ የሚገኘው የባለፈው ዓመት የሊጉ አሸናፊ መድን በ20 ነጥብ 16ኛ ደረጃ ላይ ተቀምጧል። ተጋጣሚው አዳማ ከተማ በአንጻሩ በ28 ነጥብ 6ኛ ደረጃ ላይ ሆኖ ጨዋታውን የሚያደርግ ይሆናል። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ትናንት መደረግ ሲጀምሩ ጥሩነሽ ዲባባ አካዳሚ ሲዳማ ቡናና እንደዚሁም ሀዲያ ሆሳዕና ተጋጣሚዎቻቸውን አሸነፉ። ከፋሲል ከተማ ጋር የተጫወተው ጥሩነሽ ዲባባ አካዳሚ 6-2 በሆነ ውጤት አሸንፏል። ናዝሬት ሰለሞን፣ አንዋር ሙቀዲስ፣ ኒሆኝ ጋት ጽዋር፣ ዳዊት ፈጠነና ፍሬቃል ኃይሉ ግቦቹን ለፋሲል ከነማ አስቆጥሯል። ሀዲያ ሆሳዕና በበኩሉ በጴጥሮስ ተሾመ ብቸኛ ግብ ድሬዳዋ ከተማን 1-0 አሸንፏል። ሲዳማ ቡና ደግሞ ቀይ ዛላን 2-0 አሸንፏል። መሳይ ዮሐንስ ሁለቱን የሲዳማ ቡና የማሸነፊያ ግቦች ከመረብ አገናኝቷል።
በዝርዝር ወደ ምንመለከተው የሀገር ውስጥ ጉዳያችን ስናልፍ 133ኛው የአድዋ ድል በዓል የሚዘክረው ሀገር አቀፍ የብስክሌት ውድድር በአዲስ አበባ ከተማ ዛሬ ተካሂዷል። ከ200 በላይ ብስክሌተኞች የተሳተፉበት የብስክሌት ውድድር የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከአዲስ አበባ ብስክሌት ፌዴሬሽን ጋር በመተባበር ያዘጋጀው ነው። መሰረት ተስፋዬ ተጨማሪውን ይዘዋለች። ዘንድሮ ለ130ኛ ጊዜ የሚከበረውን የአድዋ ድል መታሰቢያ በዓልን ምክንያት በማድረግ የብስክሌት ውድድር ተካሄደ። የአድዋ ደራ አንድነት ሉዓላዊነትና ማንሰራራት በሚል መሪ ቃል በተካሄደው ሀገር አቀፍ የብስክሌት ውድድር በ4 የተለያዩ ውድድር ዘርፎች ከክለብና ከግል የተውጣጡ ከ200 በላይ ስፖርተኞች ተሳትፈዋል። መነሻና መድረሻውን አዲሱ ገበያ ቀለበት መንገድ ባደረገው ውድድር ማውንቴን በአዋቂ በሁለቱም ጾታ፣ ኮርስ በወንድና የአንጋፋ ብስክሌተኞች ውድድር ተካሂዷል። የአዲስ አበባ ብስክሌት ፌዴሬሽን ውድድሩ የጥቁር ሕዝቦች ኩራት የሆነውን የአድዋ ድል ታሪክን ለመጪው ትውልድ ለማስተላለፍና ለመዘከር የተዘጋጀ መሆኑን አስታውቀዋል። የአዲስ አበባ ወጣቶችና ስፖርት ቢሮ ከብስክሌት ፌዴሬሽን ጋር በመቀናጀት የ130ኛው የአድዋ ድል መታሰቢያ ውድድር እያደረግን ያለ ነው። ያው የአድዋ ድል ሲታሰብ ያው የጥቁር ሕዝቦች ድል ተብሎ ነው የሚታሰበው፣ ሁሉም እንደሚያውቀው ማለት ነው። ስለዚህ ይህን ድል ደግሞ በየዓመቱ ማስታወስ፣ መዘከር፣ ታሪኩን ማሳወቅ ለታዳጊዎቹ፣ ለክለቦቹ፣ ለስፖርተኞቹ፣ ከስፖርት ቤተሰቦቹ ውጭ ላሉ በተለያዩ ኩነቶች ግንዛቤው መፍጠር ስለሚያስፈልግ ይህን መታሰቢያ ድል ውድድር እያደረግን ያለ ነው። በተጨማሪም ውድድሩ ለብስክሌተኞች የውድድር እድል ለመፍጠርና በሀገር አቀፍ ውድድሮች ከተማ አስተዳደሩን የሚወክሉ ስፖርተኞችን ለመመልከት እንደሚረዳ ተመላክቷል። በውድድሩ በሴቶች ማውንቴን ሌሎ ሁንዴ ከኢትዮጵያ ስፖርት አካዳሚ ቀዳሚ በመሆን የሜዳሊያና የዋንጫ ባለቤት ሆናለች። በወንዶች ማውንቴን ደግሞ የሸገር ከተማ ብስክሌተኞች ከ1ኛ እስከ 3ኛ ተከታትለው በመግባት አሸንፈዋል። በጣም ጥሩ ነው። የአድዋ ድል በማድረግ ውድድርም ስለተዘጋጀልን በጣም አሪፍ ነው። እኛም ዝግጅት አድርገን ነበር። በሴቶች 1ኛ ወጥተናል። በጣም ጥሩ ነው። እንደ ቲም ያው በጣም ደስ ብሎናል። ያው የአድዋ ድል የአባታችንን ታሪክ ደግመናል ብለን እናስባለን። ያው እንግዲህ እዚህ ብቻም ሳይሆን እኛ የምንፈልገው በቃ ወደ ትልቅ ቦታ ደርሰን ይህንን ድል መድገም ነው የምንፈልገው። እኛ ያው በዚሁ እንዲቀር አንፈልግም። ያው እንደምታይ ልጆች ነን። አድገን ደግሞ ያው ውጪ ላይ ይህንን ድል መድገም እንፈልጋለን። በጣም ደስታ ከምንም በላይ የኛ ምንድነው አሁን እዚህ ከፉክክራችን አንድ ላይ መሆን ነው። ኢትዮጵያዊነት አንድነታችን ነው በቃ እዚህ ከሚያሳውቀው በጣም ነው ደስ ያለኝ። ለኛ እንደዚህ ውድድር መኖር በጣም ጥቅም አለው። አንድ መለኪያችን ነው። ያለንበትን አቅማችንን የምንለካበት ነው። በጣም ነው ደስ የሚለው። እንደዚህ ተከታታይ ውድድር ቢኖር ለወደፊትም ለኛ ጥሩ ጥቅም አለው። እንደዛ ቢቀጥል ደስ ይለናል። እኛ ብርቱ ፉክክር በታየበት የኮርስ አዋቂ ወንዶች ውድድር የአብስራ ካሳውን በግል አሸናፊ ሆኗል። በውድድሩ አሸናፊ የሆኑ ብስክሌተኞች የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። ሶስተኛ በመውጣት አሸንፋሪ ውድድር የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች ዛሬ መደረግ ሲጀምሩ ምሽት 5 ሰዓት ላይ ማንቸስተር ሲቲ ከኒውካስል ዩናይትድ የሚያደርገው ጨዋታ ይጠበቃል። በሌላ ጨዋታ ቼልሲ ወራጅ ቀጠና ውስጥ የሚገኘውን በርሊን የሚገጥም ይሆናል። ኢድሪስ አህመድ ተጨማሪውን ይዞታል። የሊጉ ያለፉት ቅርብ ሳምንታት ማንቸስተር ሲቲ በጥንካሬው ብቻ ሳይሆን በአርሰናልም ተደጋጋሚ ነጥብ መጣል ብዙ ያልተጠበቀ መና እየወረደለት ነው። በተደጋጋሚ የዋንጫውን አንድ እጀታ እየጨበጠ መልሶ የሚለቀውን አርሰናል ዘንድሮም ዳግም ሊያስጥለው ይሆን እያሰኘ ነው። ባልበዛ ጫና አርሰናል ቀድሞ ባደረገው የ31ኛ ሳምንት ጨዋታ በስንብት አፋፍ ላይ በሚገኘው ወልቭስ ተፈትኖ የጣላቸው 2 ነጥቦች ብርታት ሆነውት ዛሬ የደረጃ ሰንጠረዡ አካፋይ ላይ የሚገኘው ኒውካስል ዩናይትድን ያስተናግዳል። የቅርብ ሳምንታት ውጤታቸው በተቃርኖ የተሞላ 2 ቡድኖች የሚያደርጉት ጨዋታ ነው። በሊጉ 10ኛ ደረጃ ላይ የሚገኘው ኒውካስል ዩናይትድ ካደረጋቸው ያለፉት 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በአንጻሩ ወደ ደረጃ ሰንጠረዡ መሪነት ወደ ብርቱ የዋንጫ ፉክክር እየደረስኩ ነው ያለ የሚመስለው ማንቸስተር ሲቲ በቅርብ ጊዜያት በሜዳው የሽንፈት ዜና ካሰማ 6 ሳምንታት አልፈዋል። ከዛሬ ተጋጣሚው የማግፓይሱ ክለብ ጋር በተገናኘባቸው የመጨረሻ 6 ጨዋታዎች በ5ቱ ግብ ሳይቆጠርበት መውጣቱ ሌላ
የስነ ልቦና የበላይነት ያላብሰዋል ተብሎ የተነሳ ጉዳይ ሆኗል። ኒውካስትል ግብ የማስቆጠር ንጻሬው ፍጹም ደካማ ከሚባሉት ተርታ ባይመደብም ግብ እያስተናገደ መቀጠሉ ግን የአውሮፓ መድረክ ተሳትፎውን ጥያቄ ውስጥ እየጣሉት ቀጥለዋል። 37 አስቆጥሮ 37 ግቦችን ያስተናገደው ኒውካስትል ዩናይትድ የግብ መረብን ባለማስደፈር የሚልቀው 6 ቡድኖችን ብቻ ነው። ከኒውካስትል ጋር በሜዳው ባደረጋቸው ያለፉት 21 ጨዋታዎች ያልተረታው ማንቸስተር ሲቲ ከግቦቹ 58 ከመቶውን ያስቆጠረለት አርሊንግ ሃላንድና 99 ላይ ቆሞ 100 የግብ ተሳትፎችን በማድረግ ስድስተኛ የሲቲ ተጫዋች ለመሆን የተቃረበው ፊል ፎደን ሌላኛዎቹ የጥንካሬ ምንጮቹ ናቸው። ካሸነፈ የነጥብ ልዩነቱን ወደ 2 የሚያጠብበት ጨዋታ ምሽት 5 ሰዓት ሲል ይጀምራል። የስታንፎርድ ብሪጁ ቼልሲ በርንሌን የሚያስተናግድበት ሌላኛው የዛሬ ተጠባቂ መርሃ ግብር ነው። በአዲሱ አሰልጣኝ ሊያም ሮዜኒየር መሪነት በአርሰናል ከደረሰበት ውጭ ያለ አንድ ጨዋታ ያልተሸነፈው ቼልሲ የሻምፒዮንስ ሊግ ኮታን በቀጥታ ለማግኘት ከማንቸስተር ዩናይትድ ጋር ብርቱ ፉክክር ይጠብቀዋል። በወራጅ ቀጠና ውስጥ የሚገኘው በርንሌ 16 ሽንፈት ደርሶበት በ26 ነጥብ 19ኛ ደረጃ ላይ ነው የሚገኘው። ካለፉት 5 ጨዋታዎች ያሸነፈው አንዱን ብቻ መሆኑ ደግሞ ለነጃዋው ፔድሮ፣ ኮል ፓልመርና ፈርናንዴዝን የመሰሉ የቼልሲ ጥንካሬ ምንጮች የበዛ ፈተና ይሆናሉ ተብሎ አይጠበቅም። ከማንቸስተር ዩናይትድ በአንድ ነጥብ ርቆ 5ኛ ደረጃ ላይ የሚገኘው ቼልሲ በርንሌን የሚያስተናግድበት ጨዋታ ምሽት 12 ሰዓት ሲል ይጀምራል። አስቶን ቪላ ከሊድስ ዩናይትድ፣ ዌስትሃም ከበርንመዝ እንዲሁም ብሬንትፎርድ ከብራይተን ሌሎች የዛሬ የ27ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብሮች ናቸው። በስፔን ላ ሊጋ 25ኛ ሳምንት መርሃ ግብር ትላንት በተደረገ አንድ ጨዋታ አትሌቲኮ ቢልባኦ ኤልቼን አሸነፈ። በሜዳው ሳን ሜሜስ ኤልቼን ያስተናገደው አትሌቲኮ ቢልባኦ 2-1 በማሸነፍ በላሊጋው ተከታታይ 3ኛ ጨዋታውን ድል አድርጓል። የአትሌቲኮ ቢልባኦን የማሸነፊያ ግቦች ደግሞ ጉርዜታ ሮድሪጌዝ በጨዋታና በፍጹም ቅጣት ምት አስቆጥሯል። አንድሬ ሲልቫ ደግሞ የኤልቼን ከባዶ መሸነፍ የታደገች ግብ በፍጹም ቅጣት ምት አስገኝቷል። የ25ኛ ሳምንት የላሊጋ መርሃ ግብር ዛሬም ቀጥሎ ሲደረግ ምሽት 2 ሰዓት ከ30 ላይ የላሊጋው መሪ ሪያል ማድሪድ ከሜዳው ውጭ ተጉዞ ከኦሳሱና ይጫወታል። ሁለቱ ክለቦች በዘንድሮ የውድድር ዓመት በመጀመሪያ ሳምንት የተገናኙት ሲሆን ሪያል ማድሪድ 1-0 ማሸነፉ እንደነበር ይታወሳል። አትሌቲኮ ማድሪድ ከስፓኞል፣ ሪያል ሶሲዳድ ከሪያል ኦቬዶና ሪያል ቤትስ ከራዮ ቫያካኖ ሌሎች ዛሬ የሚከናወኑ የላሊጋው ጨዋታዎች ናቸው። የ26ኛ ሳምንት የጣሊያን ሴሪ ትናንት በተደረገ አንድ ጨዋታ ሲጀመር ሳሱሎ ሄላስ ቬሮና ጋር ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። በሜዳው ማፒ ሄላስ ቬሮና የገጠመው ሳሱሎ 3-0 በሆነ ውጤት አሸንፏል። ዶሜኒኮ ቬራድ ሁለትና አንድሬ ፔናሞንቲ ያስቆጠሯቸው ግቦች ሳሱሎን አሸናፊ አድርጓል። ውጤቱን ተከትሎ ሳሱሉ በ35 ነጥብ 8ኛ ደረጃ ላይ ሲቀመጥ ሄላስ ቬሮና በነበረበት 20ኛ ደረጃ ላይ ይገኛል። ሴሪው ዛሬም ሲቀጥል የሊጉ መሪ ኢንተር ሚላን ከሜዳ ውጭ ተጉዞ የመውረድ ስጋት ያለበትን ሊቼን ማታ 2 ሰዓት ላይ ሲገጥም አሸንፎ መሪነቱን ለማጠናከር ወደ ሜዳ ይገባል ተብሎ ይጠበቃል። በደረጃው ተከታትሎ 5ኛና 6ኛ ላይ የተቀመጡት ሁቬንቱስና ኮሞ ቱሪን ላይ ቀን 11 ሰዓት ላይ የሚገናኙ ይሆናል። ምሽት 4 ሰዓት ከ45 ላይ ደግሞ ካግላሪ በሜዳው ላዚዮን የሚገጥም ይሆናል። የ23ኛ ሳምንት የጀርመን ቡንደስሊጋ ትናንት ምሽት መደረግ ሲጀምር ሜንዝ ከሃምቡርግ ጋር ያደረጉት ጨዋታ በአቻ ውጤት ተጠናቋል። በሜንዝ ሜዳ በተደረገ ጨዋታ ናዲም አሚር በ42ኛው ደቂቃ ባለሜዳውን ቡድን ቀዳሚ ማድረግ ቢችልም ከረፍት መልስ በ64ኛው ደቂቃ የቀድሞ የአርሰናሉ ተጫዋች ፋቪዮ ቬራ በቅጣት ምት ያስቆጠራት ግብ ሃምቡርግ ነጥብ እንዲጋራ አድርጎታል። ቡንደስሊጋው ዛሬም የሚቀጥል ሲሆን መሪው ባየር ሙኒክ በሜዳው አሊያንዝ አሬና ፍራንክፈርትን 11 ሰዓት ከ30 ላይ የሚገጥም ሲሆን በተመሳሳይ ሰዓት ኮሎኝ ከሆፈንያም፣ ዩኒየን በርሊን ከቫየር ሊቨርኩሰንና ወልፍስበርግ ከኦግስበርግ ይጫወታሉ። ምሽት 2 ሰዓት ከ30 ላይ ደግሞ ሁለተኛ ደረጃ ላይ የሚገኘው ቦሩሲያ ዶርትመንድ ከሜዳ ውጭ ተጉዞ ከጠንካራው አርቢ ላይፕዚግ ጋር ይገናኛል። ተመልካቾች ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ቅዳሜ ተመኘን።